I love you guys too. ንጹህ የኔ እናት አሜን። እድሜ ይስጥ አሜን። Please read my comment. ምን አልሲ ምራፍዬ አካውንት ነገ እየጠየኳቸው ይሰጧቸዋል የራሳቸውን አካውንት ጋይስ። በእኔ በኩል ምንም የሚገባ ነገር የለም። እኛ እንቀበልም ጋይስ። እረፍት አድርጋራው በስማም አልነሳም ከተኛው አሁን ገብቼ ስላልበላው ልብላ ብዬ ነው። አልበላንም ቀኑ ሙሉ እዛ ነው ያለው። ምግብ የለም እዛ። እና ሀኩና ማታታ ዳያና የኔ እናት አልተመለስኩኝም ጋይስ። እዛው ነው ያለሁት፣ ሽረ ነው ያለሁት። ቢኮዝ እዛ ምንም የለም፣ መተኛ የለም። ባይደዌ መተኛም የለም ጋይስ። ትንሽ ላይክ መጠለያ ቤት ያላቸው አሉ፣ ደግሞ የሌላቸው አሉ። እንቀይ ነው አልተኛውም። ሶስተኛ ቀን ዛሬ በርታው እንደሚ እናሳን በረታለን። ከመበርታት ውጭ አማራጭ የለንም። አሜን። አላህ ያግዝ። አሜን። ደወናት ብርድ ነው እንጂ አይበርድም። ኧረ ሙቀት ኢፌክቱን ላጥፋና ላሳያችሁ። እንደ ጠቆር ያለው ወይዬ ብራዘር ያንተ መጣ ምግብ ምንድን ነው ያዘዝከው? ምንድን ነው ያዘዝከው? እኔማ ሽሮ አዘዝኩኝ። ሽሮ እግዚአብሔር እኔ ሽሮ አዘዝኩኝ እኮ አሁን ትንሽ እንዳይከብድ ነው ስለብላን ቀኑ ሙሉ ሽሮ እንብላና በኋላ ምግብ ደህና ምግብ በላ። መጣ የኔ ሽሮ ና መጣ ሽሮ። ባቢ ማሪፍ ሰው ነው በጣም ጋይስ። ዲሊሽስ የሽረ ሽሮ ክችን ያለ ሽሮ አሜዚንግ እዛው ላይ ነው ጋይስ። ራሱ ነው እዛው ላይ ነው። ንፈትወካ ኢና እፈትወኩም እዬ በጣም እፈትወኩም እዬ። እኔ እንጃ ራሱ መች እኛ ቀን አልቆረጥንም። እንደዚህ አይነት ነገር ቀን አያስፈልግም። ቶሎ ወስኖ ወደ ህዝብ ዘንድ መድረስ ነው፣ ባለ ነገር መነሳት ነው። አንዳንድ ነገር የምትጽፉ ሰዎች እሰይፋለሁ። እንብላ በሞቴ ክፉ ሊያስብለኝ ነው። እንብላ ማንጋነ ባቢጋ ባቢ አራዳ ልጅ ነው። አማን ነው። አሪፍ ነው። ሌሊት ማታ ሰማ ሌሊት ቲኬት ቆረጠ። አብረን መጣን። ከሚገርማችሁ እንዴት እንደተዋወቅን ታውቃላችሁ? በቃ ሊያግዛችሁ ወጣ ቆርጦ። እኔም ትናንት ሰማሁ ላግዛችሁ ወደ ምራቱ ወቃቸው ኤርፖርት ላይ አደ ብሮ ቀወጠ ነው የምላችሁ። ቀብድ ዳረግ ነው እዛ ኤርፖርት ላይ እንደገና ገብተን ነበር። ጀለስ ሆነን ጋይስ ዛሬ ነው ያወራነው። ጀለስ ሆነን ዛሬ ምን ዳረረ ያበደ ጊዜ ያሳለፍን።
አይ ወንዶ አጋጣሚ ነው። ወደ ወንድምነት ነው። አሜን አሜን ጋይስ። ኧረ ሽሮ በጣም ይጣፍጣል። ቴንኪው የኔ እናት። ሽሮ ሲጣፍጣል። ቴንኪው ሶ ማች። ምን ያለው ሰሙኝ ዩቲ ጋር ታወራላችሁ? አዎ አወራለሁ ዩቲ ጋር ጋይስ። ዩቲም ትመጣ ነበረ ኡጋንዳ ስለሆነች ነው ጋይስ። ሼር አድርጉት እሺ። ኡጋንዳ ስለሆነች ነው። ናውሌም መጥቷል እኮ ከኔ ጋር ቲኬት ታቶ ነው። ለሊት ላይ ቲኬት አልነበረም፣ ለጠዋት ከሰዓት በኋላ መጥቷል። ናውሌ አዲስ ሰው ፎሎ ያደረገኝን ሰው ሰላም ልበል። እንደውም እስቲ እያየሁ እንዴት ነህ ከድር ፊዮናስ እንጃ ልዋም ከንቲባው ዛሬ አንድ ሺህ ምናምን ነው ባይዞ የቀረኝ ነው። ይመችህ አራዳ ልጅ አባቴ 1.9 ልገባ 1000 ነው ምናምን የቀረኝ። አሁን ገብተን ቆንጆ ሽሮ እንደግማለን። እዚሁ እኔ ነኝ የምጋብዘው ባላችሁበት። እናንተም ደግሞ እንጀራውን ቤሪዬ ፕሊዝ this is Ethiopian food ፈረንጅ this is Ethiopian food አብቶ የሚደውልልኝ ንገረው። አስጌድና አስጌ ነው አብቶ የሚደውል አስጌ ያራዳ ልጅ አስጌ ምርጥ ውሳ አስጌማ ድሮ ነበር እኮ አራዳ። አረ አስጌ ፀጉሩ ሲገባ ተበላሽ። ፀጉሩ ገባ አስጌ አሱ ገባ አስጌ ወጥቶ ነው መሰለኝ ፀጉሩ አይደለም። ወንድሜ የበረሃው ጓዴ ማይ ገባ ገስት የበረሃው ጓዴ ወንድሜ እንደው አርሰናል ሲሸነፍ አንተን እንደማየት የሚያስደስተኝ ነገር የለም። ወንድም ጥላ ገባ ወጣ አልበላልኝ ጋይስ ፍቅር ያዘኝ መሰለኝ። የሽሬ ሽሮ በልተህ ታውቃለህ? አረ በዚህ ሽሮ ስማ ጆይት አለ አስጌ ያራዳ ልጅ አይደራደርም በእናትና በልጅ አባቴ ወጣ ና እኔ ጋ ና አስጌ እኔ ቤት ና ና አስጌ ላይቭ ነኝ። በቃ ድሮ ባይዜ እንትን ሰዓት ስጋ ቤቱ ሰዓት በጣም እዛ እንትን ነበር አስጌ ጋ አዎ በላ ነበር እንዴ። ስጋ ቤቱ ዘጋ እንዴ? አይ ሰሚት ላይ እየሰራ ነው እንዴ? የቦሌውን ዘጋው? እስቲ እግዚአብሔር እቺ በቃ እኔ እኮ ብዙ ነገር አልፎኛል እኮ። እኔ እኮ ልሄድ ነበር አስጌ ጋ እኮ ጋይዝ እማውቀው እሱን ነው። ስጋ ቤት ልሄድ ነበረ። ኮሪደር መጀመሩን አያውቅም በእርግጠኝነት። ኧረ ቶሎ አፕዴት አድርጉኝ ጋይስ። ምንድነው ፋሚሊ? ሰሚት ገባች አስጌ ሳትነግሪኝ ወንድሜ። ወይ ሱሲ ዋና ሜጀር አንድ ሽሮ ከበደን ለሁለት እንዴ? አንተ አልበላንም እኮ ቀኑ ሙሉ። ማርያም ቀኑ ሙሉ ምግብ አልበላንም። አንድ ሽሮ ለሁለት ከበደ። ስጋ ቢሆን ደግሞ ማለት ነው ታመናል። በጣም ነው የሚከብደው። የሁለት ወር ጾም በጣም ነው የተመቸኝ። ጾመኛ ምን ኧረ እኔ አልጾምም። ጾመኛ ይመስለው ሽሮ መበለው እንዳይከብደኝ ነው እንጂ በእውነት እግዚአብሔር ይጀምር። ከእስር ቤት ከወጣሁ በኋላ አረ ዶክተሮች ካላችሁ እግዚአብሔር ንገሩኝ። ከእስር ቤት ከወጣሁ በኋላ ማለት ነው ጋይስ እግዚአብሔርን ምግብ ጠግቤ መብላት አልችልም። ለቃ አንጀቴ አይችልም። ጌታን እየከበደኝ ምኑን ሂሳቡ ነው መጥገብ ጋር ደርሼ በደንብ መብላት ስፈልግ ማለት ነው እየፈለኩኝ አልበላም። ጌታን ጋይስ የምሬን ነው ብላችሁ ይከብደኛል አንጀቴን። በቃ እኔ ራሱ ወዳቸዋለሁ ጌታን። አሁን የተፖሰተ ቪዲዮ
አያችሁ አዲስ ሰው ፎሎ ሲያደርገኝ በጣም ነው ደስ የሚለኝ። ሱራ ቅዱስ ሚካኤል ልጅ የሚባል ያው የፈጠነ ሲያደርጉ ነበር። ጋስትሪክ አሲድ ነው ጨጓሬ ምናምን እኮ አይደለም ጋይስ፣ ይዘጋኛል። እንዴት ነው መዝጋት ሲሆን የሆነ የሚያስጠላ አልበላም። አንተ ጋር ስልክ እምቢ ያልከው እያለቃቀሰ ነው። እኔ ደግሞ እንደዚህ ነው። ሁለተኛ እንዳመጣ እዚህ ቤት ገደላችሁ። እኔ ችግር የለም። ዶክተር ጀለሳለኝ እደውልለታለሁ። አባት ዶክተር ነው አዋሪኝ፣ ችግር የለም። ሚዩት ላድርገው። እሺ ምንድን ነው? ይቅርታ በጣም ችግር የለም። በጣም ይቅርታ ችግር የለም። እሺ 09 09 39 39 09 09 90 በጣም ትልቅ የህልውና ጉዳይ ለምሳሌ ዛሬ ላይ ወረማ ፒፕል ወረብ ከሁለት አይሱዙ እናሳ የሚበላ ነገር ይዘን ሄደናል። እናሳ ባፌ ነው። ኧረ ስልኬ ጽፎታል። የሕክምና ተቋም እጥረት አለ እዛ ቦታ ላይ ባፍ እንቅስቃሴ እርቡሻላ። ይኸው ጋይስ እነሱ አንበሳ እግዚአብሔርን ይኸው የሽረ ልጅ ነው። ስለዚህ እዚህ ያደረሱት ማለት ነው እነሱ ናቸው። እዚህ መጥቶ በመድኃኒት አንበሳ በሕክምና ራሴን ፕሮሞት ላድርግ ይቻላል እንዲያግዙ እንዲረዱ ይሄ ቪዲዮ ጋይስ ናትናኤል እባላለሁ። ሽሬ ነው የምኖረው። ኮንቴንት ክሪኤተር ነኝ። እየገባችሁ በእናታችሁ እየገባችሁ ፎሎ አድርጉኝ። ተወዳችኋለሁ። ናት ጎበዝ። አሁን የለቀኩትን ቪዲዮ ላይ ያዙትም እሱ ነው የቀረጸው ሲቀርጽ የነበረው ጎበዝ ካሜራማን ነው። ኢዲትም ምን ያደርጉ ኢዲትም ራሱ አድርጎ ራሱ ነው ኢዲት አድርጎ ቀርጾ የለቀቀው። ምን አላችሁ? ዋላ ጭንቅላታችሁ ግን ከባድ ነው ጋይስ። እሺ እነግረዋለሁ። ችግር የለውም። በደንብ ይዘን ሄድ ነው ጋይስ። በደንብ ይዘን ስንላችሁ አይሱዙ ሙሉ ጭነን ሶስት መኪና 4 መኪና አስከትለን በደንብ ጭነን ያቅማችንን የምንችለውን የቻልነውን ያቅማችንን በወጣት አቅም ዘጭ አድርገን ከቪአይፒ ጋር አንድ ላይ በመሆን ጋይስ ያቅማችንን አድርገናል። ይመቻችሁ። እንደዚህ አይነት ድርጅቶች ደግሞ ታስፈልጋላችሁ። ቪአይፒ አንበሳ ነው። ማህበራዊ እግዚአብሔርን አንበሳ ነው አለባችሁ። ጋይስ ስንት ሰዓት እንደደወለልኝ ታውቃላችሁ? ሌሊት ማለት ነው። ጌታ ምስክሬ ነው። ሌሊት 6 ሰዓት ተኩል ምናምን ደወለልኝና ጆይ የእንትኑን ሰምተሃል
የጠጡን ሰምተሃል? አዎ ሰምቻለሁ። እና ለምን አንሄድም? ሰሞኑን ጉዳይ አለኝ እዚህ ትልቅ ጉዳይ የነበረው ጌታ ምስክሬ ነው ጋይስ። ትልቅ ጉዳይ የነበረው ጉዳይ አለኝ። እሱን ልጨርስና ዝም ብለን እኔ እናንተ ብቻ አንድ ላይ ሆነን የሆነ ነገር አድርገን እንሂድ በትልቁ በሰፊው አለኝ። ከዛ ደስ ይለኝ ነበረ። እኔ ግን ትኬት ቆርጫለሁ አልኩት። እኔ 6 ሰዓት ላይ ምናምን ነበር የቆረጥኩት። ከቆረጥኩ በኋላ ነው የደወለልኝ እሱ። ቆርጫለሁ እንሂድ አልኩት። እንሂድ ስለው አሁንማ ቢዚ ነኝ በጣም ከባባድ ስራ አለብኝ አልችልም አሁን መምጣት፣ ግን በቃ ቀጣይ ሲሄድ አንተ አብረኝ ትመጣለህ አለኝ። አይ ጊዜ የሚሰጠውን ጉዳይ አይደለም፣ ለምን ረሃብ ስለሆነ በቻልከው ፍጥነት በቶሎ ድረስላቸው ከቻልክ የምትችል ከሆነ ስለው አይ ቆይ እሺ ምናምን ብሎኝ ዘጋውና ስልኩን 5 ደቂቃ ቆይቶ መልሶ ደወለና ሀሳቤን አስቀየርከኝ ቁረጥልኝ ትኬት አለኝ። ትኬት ቆረጥን፣ ቤት መጣ። የእሱ ትኬት 7 ተኩል ላይ ምናምን እንደዛ ነው የተቆረጠው። 11 ሰዓት ጠዋት ተነስተን ወደ ኤርፖርት እና የሚገርም ሰው ነው። እዚህ ያለውን ነገር የሽረ ልጅ ነው እሱ ኮኦርዲኔት አድርጎ ምናምን ሁሉ ነገር አስጨርሶልን ምናምን በቃ ዛሬው አብሮን እዛ በጉልበቱ ምናምን ለፍቶ ምናምን ነው እንትን ያለው ያገለገለው በጉልበቱም በገንዘቡም በሚያውቀውም ሰው ምናምን በቃ እና በጣም ይመቸው። ትቀጸፊ ሰው ነሽ አንቺ ትቀጸፊልሽ። ናውሌ መጥቷል። እዚህ ነው ያለው። ናውሌ ደግሞ ነገ ደግሞ ሄዶ ያቅሙን ያደርጋል። ሁላችንም ሄደን ያቅማችን እናደርጋለን። ፋሚሊ በፕሌን ዛሬም ናሳ ሙኒትዬ ቴንክ ዩ ሶ ማች። ዙፋን ማነው? ቪአይፒ እንትና ነው ሀፍቶም እና ተክለአብ መርጦም ይምሰሪ ይብያል። ሀፍቶምና ተክለአብ ግን አብሮ ነው የመጣው። ሀፍቶም ነው። ተመለስክ እንዴ? አልተመለስኩም እንዴ? መመለስ ነው። ወደ ኋላ የለም ወደ ኋላ ከገቡማ እንዴ ከሜዳው ነገ እንሄዳለን። ያልተደረሰበት ጋር እንደርሳለን። በሁሉም ነገር ፏ አድርገን እንሄዳለን። ከዛ ባሊው በገንዘብ ብቻ አይደለም ምናምን ባለ ነው ያለህን ስትሰጥ ነው ዋጋው ከፍ የሚለው። ስለዚህ በጉልበት ሐቢቢ እደውልልሻለሁ ስመጣ። ያረዳ ልጅ በቃሉዬ የኔ አባት በቃሉ ብራዘሪ ፋሚሊ ፕላስ በቃሉ እና ተክላዊ በጣም ምርጥ ልጆች ያረዳ ልጆች እግዚአብሔር ያረዳ ልጆች ናቸው። ማርያም ቲና ኪሮሲ የኔ እናት ያው ከሰው ልጅ ስህተት ከብረት ዝገት አይጠፋም እ እሺ በቃሉ ለማለት ነው። ሶሪ በቃሉ ጀመኑ ሰላያት ሰልፈቀ አንድ እንትን ልወስድ ነው እርምጃ ልወስድ ነው። ስማማጆ ወይ ረጁዬ እርምጃ ልወስድ ነው። አንዴ የኔ እናት በጣም ያለ እርምጃ ወይ ሰላም እዚህ ቤት ውስጥ አለን። እግዚአብሔር ይመስገን አለን አባት ኦኬ እሺ ላይቭ ላይ ነኝ። ስጨርስ እዚሁ ነህ አይደለ? አለ በቃ ከላይቭ ስወጣ እናወራለን። ፌክ አካውንቴን የሚያደርጋችሁ መስሏችሁ ፌክ አካውንቴ 300 ሺህ ምናምን የምታስገቡት በባስ ነው ወይ በባስ ነው እንጂ በባስ አለ ከአዲስ አበባ አለ ወደ መቀሌ ከመቀሌ ደግሞ ኧረ ይሄ ከአሶሳ ሱዳን ይቀላል። የ4 ቀን መንገድ ነው። ኧረ በስመ አብ የምን ግቢ ላይፍ ነው። በፕሌን ኑሌንስዬ ጠብቅ ከአዲስ አበባ ጠብቃለሁ። እግዚአብሔር ይጠብቀኛል። ከኔ በላይ እግዚአብሔር ይጠብቀኛል። ኧረ ወይኔ ኧረ እግዚአብሔር ይጠብቀኛል። ጋይስ ቆይ እነግራችኋለሁ። ስቶሪ አድርጌ ካያችሁት በኋላ ነው እነግራችሁ። ኧረ በስመ አብ ጋይስ እኔ ማለት ነው እኔ የክፍለ ሀገር መንገድ አልወድም ጋይስ። በጣም ነው የምጠላው። እግዚአብሔርን በጣም ነው የምጠላው። በጣም ነው የምፈራው። የክፍለ ሀገር መንገድ አልወድም። እሺ እንደዚህ ማለት ነው ያልኩ ሰቨኒ እንደሚያይ ሰው ነው የደረስኩት። የሆነ ፓርት ጋር ጋይስ እንደዚህ ነው የምትሄዱት እንደ ስኔክ ጌም ዥው ዳገቱን እንዲህ ማለት ነው። በኢየሱስ ስም
እግሬን አመመ። እሱ ራሱ እዚህ ሀገር እየኖረ ጋይስ አመመው። እግሬን እንዲህ ሰቅዬ ማለት ነው የወረድኩት።